ቡናን በመጠጣት ብቻ የምናገኘውን ዘርፈ ብዙ የጤና ጥቅም እነግራችኋለሁ። ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቪዲዮውን ከመጀመራችሁ በፊት ቻናሉን ሰብስክራይብ አርጉ። በዛሬ ቪዲዮ ይዤላችሁ የመጣሁት ስለ ቡና ጥቅም ነው። ቡና በመላው ዓለም ማለት ይቻላል በተለይም በሀገራችን በኢትዮጵያ እጅግ ተወዳጅ መጠጥ ነው። ቡናን መጠጣት ከሚሰጠው የመነቃቃት ስሜት ባለፈ በርካታ የጤና ጥቅሞች እና ጥንቃቄ የሚሹ ደግሞ ተያያዥ ጉዳቶች አሉት። ስለዚህ እነሱን በዝርዝር ይዤላችሁ ቀርቤያለሁ ማለት ነው። ምንድን ነው የቡና ዋና ዋና ጥቅሞችን ስናይ ያው ቡና በውስጡ አንቲ ኦክሲደንቶችን ይዟል እና ካፌንን ይዟል ማለት ነው። እና ለሰውነታችን ከፍተኛ የሆነ ጥቅም አለው። ምንድነው? የአእምሮ ንቃትን ይጨምራል። ያው ትኩረትን ለመሰብሰብ ድካምን ለመቀነስ ያደርገናል። ምክንያቱም ካፌን ስላለው ማለት ነው። ካፌኑ እንደዛ እንድንሆን ያደርገናል ማለት ነው። ሁለተኛ ነገር ምንድነው? ለስኳር በሽተኞች ስፔሻሊ ታይፕ 2 ዳያቤትስ ሚሊተስ ወይም ደግሞ አይነት 2 የስኳር በሽታ ያለባቸው ሰዎች አዘውትረው ቡና ቢጠጡ ይመከራል ማለት ነው። ያው ወይም ደግሞ የመያዝ እድላቸው በጣም አነስተኛ ይሆናል ማለት ነው። ሌላው ምንድነው? የጉበት ጤናን ይጠብቃል። ያው ቡና የጉበት ካንሰርን ፋቲ የሆነ ጉበትን ላይክ ሲሮሲስ የምንለውን የጉበት በሽታ የመከላከል አቅም አለው ተብሎ ነው እንግዲህ ጥናቶች የሚያሳዩት። ስለዚህ ቡናን በመጠጣታችን ይህን ጥቅም እናገኛለን። ሌላው ምንድነው? የልብ ጤናን ያሻሽላል። ያው በቀን ከ1 እስከ 3 ስኒ ቡና ብንጠጣ ለልባችን ጠቃሚ ነው ማለት ነው። ጠቃሚ እንደሆነ ጥናቶች ያሳያሉ ማለት ነው። ሌላው ምንድነው? ለአእምሮ በሽታ ይጠቅማል። ስፔሻሊ ደግሞ ከእድሜ ጋር በተያያዘ የሚመጡ የአእምሮ በሽታዎች ላይክ እንደ አልዛይመር ዲዚዝ የመርሳት በሽታ እነ ፓርኪንሰንስ ላይክ እጅ የማንቀጥቀጥ በሽታዎች እነዚህ ነገሮች የመከላከል አቅም አለው ማለት ነው። ሌላው ምንድነው? ልናያቸው ወይም ደግሞ ልናጤናቸው የሚገባው ነገሮች ምንድነው? ሌላ ጉዳዮች ምንድነው? ቡናን ስንጠጣ እንግዲህ በባዶ ሆድ መጠጣት የለብንም። ምክንያቱም በባዶ ሆድ ከጠጣን አሲድ የሚረጨው ነገር በጣም ሀይ እንዲሆን ያደርጋል እና የጨጓራ አሲድ እንዲጨምር ነው የሚያደርገው በባዶ ሆድ ከጠጣን። ስለዚህ በባዶ ሆዳችን መጠጣት የለብንም። ምክንያቱም የምግብ አለመፈጨት ችግርና ኃይለኛ የማቃጠል ስሜት ስለሚፈጥር። ምክንያቱም የጨጓራ አሲዳችን በከፍተኛ ሁኔታ እንዲጨምር ወይም ደግሞ ምርቱ እንዲጨምር ስለሚያደርግ ያን ማድረግ የለብንም። እንቅልፋችንን ያዛባል። ስፔሻሊ ከቡናን ከ9 ሰዓት በኋላ ባንጠጣ ይመከራል። ምክንያቱም እንቅልፋችንን ሊያሳጣን ይችላል። የእንቅልፋችንን ሰዓት ሊያዛባብን ይችላል። ሌላው ዲሃይድሬሽን ነው፣ የውሃ እጥረት ማለት ነው። ቡናን ስንጠጣ ስንጨርስ ውሃ ካልጠጣን ዲሃይድሬት የማድረግ አለው። ምክንያቱም ቡና ያው የሽንት መጠኑ ስለሚጨምር ዲሃይድሬት እየሆንን ነው የምንሄደው እና እሱ እንዳይከሰት ውሃ መጠጣት በቂ ውሃ መጠጣት ያስፈልጋል ማለት ነው። ሌላው ቡናን እንዴት ብንጠጣ ነው የሚሻለው ስንል ያው እንግዲህ ይሄ የአብዛኞቻችን ሰዎች ችግር ነው። ያው ምንድነው? መጠኑን መወሰን አለብን። ያው በብዛት ከ1 እስከ 3 ሲኒ ብንጠጣ ችግር የለውም። ማጣፈጫ መቀነስ ነው። ሌላው ቡና ላይ የምንጠቀመውን የስኳር መጠን ቶታሊ ማጥፋት ነው። በጨውም የምንጠጣ ከሆነ እሱንም ማጥፋት አለብን። ላይክ ሌላ ደግሞ ክሬም ወተት የምንጠቀም ከሆነ እሱንም መቀነስ አለብን። ምክንያቱም ላይክ ቡና ላይ ላለው ነገር ለሚሰጠን ጥቅም ሲባል ብላኩን ኮፊ ጥቁሩን ቡና ብቻ መጠጣት ይመረጣል ማለት ነው። እና እንዳልኳችሁ ነው የቅድም የእንቅልፍ ሰአታችንን እንዳያዛባ አስተካክለን መጠቀም አለብን ማለት ነው። እና ይህ ደግሞ ስንል ወይም ቡና ይጠቅማል ስንል ከክሮኒክ በሽታዎች ላይክ ፍሪ የሆነ
ላይክ አሁን ለስኳር በሽታ ይጠቅማል ብለናል። ለግፊት ደግሞ ላይሆን ይችላል። ሐኪም ማማከር አለብን ሐኪማችንን። ነፍሰ ጡር እናቶች ካለን፣ ሃይፐርቴንሲቭ ከሆን፣ የደም ግፊት ካለብን፣ ከፍተኛ ደግሞ የጨጓራ ህመም ያለብን ሰዎች ከመጠጣታችን በፊት ሐኪማችንን ማማከር ኮንሰልት ማድረግ ያስፈልጋል ማለት ነው። ስለዚህ ይህንን ጥቅሙና ጉዳቱን አመዛዝነን ቡናን በመጠኑ መጠቀም ለጤናችን ጥሩ ነው ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ኮሜንት መጻፍ እንዳትረሱ። ለሌላ ተመሳሳይ ቪዲዮ እንዲደርሳችሁ ደግሞ ቪዲዮውን ላይክ እያደረጋችሁ ሼርም አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።